እንዴት ናችሁ? ይሄ የቱቶሪያል ዩቲዩብ ቻናል ነው። ሰብስክራይብ በማድረግ የቻናላችን አባል ይሁኑ። በዛሬው ቪዲዮአችን የምንጀምረው የ11ኛ ክፍሎችን የማርኬቲንግ ኤንድ ሴልስ ማኔጅመንት የሚለውን ኮርስ ይሆናል ማለት ነው፣ ወይም ደግሞ የትምህርት አይነት ይሆናል ማለት ነው። ፕሪ ተማሪ ሶሻል ላይ ማርኬቲንግ ኤንድ ሴልስ ማኔጅመንትን የምትወስዱ 11ኛ ክፍል ተማሪዎች የሆናችሁ ይህ የመጀመሪያው የሞጁል 1 የቻፕተር 1 የአማርኛ ገለጻ የሚደረግበት ክፍል ነው ማለት ነው። በቀጣይ ቪዲዮዎች ሌሎቹን በየቅደም ተከተላቸው የምንሰራ ይሆናል። የ12ኛ ክፍሎችንም እንጀምራለን በዚሁ የዩቲዩብ ቻናል። ስለዚህ ለጓደኞቻችሁ ሼር በማድረግ ቻናሉን እንዲቀላቀሉና ቪዲዮዎች እንዲከታተሉ በማድረግ ተደራሽ ያድርጉት። ማርኬቲንግ ኤንድ ሴልስ ማኔጅመንት የሚለው ነው። ማርኬቲንግ ኤንድ ሴልስ ስንል ዳይናሚክ የሆነ ፕሮፌሽን ነው። ዳይናሚክ ፕሮፌሽን ነው ማለት ዝም ብሎ የዋጀ ኢቮሉሽን የሚያካሄድ በየጊዜው የሚያድግ ፕሮፌሽን ነው። ፎከስ የሚያደርገው ፕሮዳክቶችን እና አገልግሎቶችን፣ ምርቶችን ማስተዋወቅ ላይ እና የቢዝነስን ግሮዝ ድራይቭ በማድረግ ላይ ፎከስ ያደረገ ሲሆን እንደገና ደግሞ ሌሎች አክቲቪቲዎች አሉ እዚህ ጋር። ለምሳሌ ስትራቴጂ ዲዛይን በማድረግ ከስተመሮችን አትራክት በማድረግ ላይም ፎከስ ያደርጋል ማለት ነው። የከስተመሮችን ቢሄቪየር አንደርስታንድ በማድረግም አንደርስታንድ ማድረግ ላይም ፎከስ አድርጎ ይሰራል ማርኬቲንግ ኤንድ ሴልስ ማለት ነው። ኤንድ ማርኬት ኤንድ ሴልስ ቲሞችን ሊድ ማድረግ አንድም የማርኬተር እና የሴልስ ማኔጀሮች ሪስፖንሲቢሊቲ ናቸው። ማርኬቲንግ ቲሞች ሴልስ ቲሞችን ሊድ የማድረግ ኃላፊነት አለበት። ማርኬት ትሬንዱን አናላይዝ ማድረግ አለበት። የገበያውን ሁኔታ ማጥናት፣ ማወቅ፣ አንደርስታንድ ማድረግ ይጠበቅባቸዋል። ኤንድ አስ ኤ ፕሮፌሽናል ዴይ ሃቭ ቱ ቢልድ ብራንድን ቢውልድ ማድረግ መቻል፣ የአንድን ካምፓኒ መለያ አይዴንቲቲ ዳትስ ብራንድ፣ እሱን ነገር ቢውልድ የማድረግ ሂደት፣ ረቨኑ ኢንክሪዝ ማድረግ እና የኦርጋናይዜሽኑን ጎል የማሳካት ኃላፊነት የማርኬተር ኤንድ ሴልስ ማኔጀር ሪስፖንሲቢሊቲ ነው ማለት ነው። አሁን ልዩነታቸውን ባጭሩ ስናይ ሴልስ ምንድነው፣ ማርኬቲንግስ ምንድነው የሚለውን ባጭሩ ስናይ የተለያዩ ተርሞች ናቸው። ነገር ግን ኢንተርቼንጅብሊ ልንጠቀማቸው እንችላለን። በዴር ኢዝ ኤ ዲፈረንስ። ማርኬቲንግ ስንል ሞር ፎከስ የሚያደርገው ብራንድ አዌርነስን ክሬት ማድረግ፣ ከስተመሮችን አትራክት ማድረግ፣ ከስተመር ክሬት ማድረግ፣ አዳዲስ ከስተመሮችን ማምጣት ነው። ሴልስ ሲባል ደግሞ ሽያጭ መፈጸም ነው፣ ወይም ደግሞ ሴልስ አንድ የማርኬቲንግ ፋንክሽን ነው ማለት ነው። በማርኬቲንግ ውስጥ የሚካተት ፋንክሽን ነው ማለት ነው። ኮንቨርት ሊድስ ኢንቱ ፓይንግ ከስተመርስ፣ ከስተመሮች እንዲከፍሉ ማድረግ መቻል፣ እንዲገዙ እቃውን ከፍለው ብር ከፍለው እቃ እንዲወስዱ የማድረግ ሂደት ነው። ማርኬቲንግ ስንመጣ ስትራቴጂክ ነው፣ ሎንግ ተርም ነው፣ የብዙ ጊዜ ሪሌሽንሽፕ ላይ ፎከስ ያደርጋል፣ ብሮድ የሆኑ ኦዲየንሶች ላይ ነው ታርጌት የሚያደርገው። ማርኬቲንግ ሴልስ ስንል ግን ታክቲካል ነው፣ ዳትስ ስፔሲፊክ ነው፣ ሾርት ተርም ነው፣ ፐርሰናል ኢንተራክሽን ነው፣ ከግለሰቦች ጋር ነው ኢንተራክት የሚያደርገው። ቱሎችን ስናይ ማርኬቲንግ ላይ የሚጠቀሟቸው ቱሎች ትራዲሽናል ኤንድ ሞደርን ብለን ልንከፍላቸው እንችላለን። ትራዲሽናል ሞር ዲጂታል ማርኬቲንግ ሲሆን ሶሻል ሚዲያዎችን፣ ሰርች ኢንጂን ኦፕቲማይዜሽን፣ ኢሜል ማርኬቲንጎችን ሊጠቀም ይችላል። ትራዲሽናል ከሆነ ደግሞ አድቨርታይዚንግ፣ ቲቪ፣ ማጋዚን፣ እንደዚህ ትራዲሽናል ወይም ደግሞ ኦልድ የሆኑ የፕሮሞሽናል ሚክሶችን ሊጠቀም ይችላል። ሴልስ ላይ ስንመጣ ከስተመር ሪሌሽንሽፕ ማኔጅመንት፣ ሴልስ ስክሪፕት፣ ዲሞስ፣ ፎሎ አፕስ፣ ከስተመሮችን ፎሎ አፕ ማድረግ፣ ዲሞ ማድረግ፣ ፕሮዳክቶችን ማሳየት፣ የሴልስ ስክሪፕቶች አሉ፣ እነሱን ይጠቀማሉ። ሜትሪክሶቹን ደግሞ ማርኬቲንግን በምንድን ነው ሜዥር የምናደርገው ስንል እዚህ ጋር ሞር ወደ ትራዲሽናሉ ያደላል። ዲጂታል ማርኬቲንግ ወይም ወደ ሞደርኑ ወደ ዲጂታሉ ያደላል። ዲጂታል ማርኬቲንግ ከሆነ በዌብሳይት ትራፊክ፣ በኢንጌጅመንት፣ በሊድ ጄኔሬሽን ሜዥር ይደረጋል። ሴልስ ከሆነ ደግሞ በረቨኑ፣ በኮንቨርዥን ሬት፣ በሊድስ ሜዥር ማድረግ እንችላለን። ሴልሱ ስንት ረቨኑ አስገኝቷል፣ ስንት ገቢ አስገብቷል፣ ስንት ሽያጭ ሽጧል፣ ስንት ጉዳዮችን ፈጽሟል የሚለው ነገር። ኮሚኒኬሽኑን ስናይ ማርኬቲንግ ዋን ቱ ማኒ ነው። ያ ማለት አንድ ሽያጭ ለብዙ ሰው መሸጥ የሚቻልበት ሁኔታ ነው። ለምሳሌ አንድ ማርኬተር ዩቲዩብ ቪዲዮ ቢኖረው አንድ ሰው የሰራው ዩቲዩብ ቪዲዮ ለብሶ ተደራሽ መሆን ኮንተንት ነው። ዋን ቱ ማኒ ኮሚኒኬሽን ነው ያለው። ሴልስ ላይ ስንመጣ ግን ዋን ቱ ዋን ኮሚኒኬሽን ነው። ሱቅ ሄዳችሁ ብትገዙ አንድ
ባለሱቅ ሊያናገር የሚችለው አንድን ደንበኛ ነው። ሶ ይሄ ምንድነው ሴልስ ነው። ሶ እዛ ጋር ሴልስ እየተካሄደ ሲሆን ዋን ቱ ዋን ኮሚኒኬሽን ነው ያለው ማለት ነው። ሶ እነዚህ ቤዚክ ልዩነታቸው ነው። ሶ ባጭሩ ማርኬቲንግ ጀነራል ነው፣ ሴልስ ስፔሲፊክ ነው ማለት ነው። ሌላው ማርኬቲንግ ኤንድ ሴልስ ማኔጀር አስ አን ኤሪያ ኦፍ ስተዲ ነው። ሶ ማርኬቲንግ እና ሴልስ ማኔጅመንት ላይ ያሉ ኤሪያ ኦፍ ስተዲዎች ምን ምንድን ናቸው ስንል እዚህ ጋር እንግዲህ ተማሪዎች ስለ ሴልስ እና ስለ ማርኬቲንግ ሲያውቁ በቢዝነሱ ላይ አሪፍ የሆነ ሮል እንዲኖራቸው ስኬታማ ቢዝነስማን እንዲሆኑ እውቀትና ስኪልን ያበረክታል ማለት ነው ማርኬቲንግ እና ሴልስ። ሶ የመጀመሪያው ኤሪያ ኦፍ ስተዲ ምንድነው? ኮንሱመር ቢሄቪየር ነው። ኮንሱመር ማለት ደንበኛ ነው። ቢሄቪየር ማለት ደግሞ አክት ማለት ነው። ፊዚካል ሙቭመንታቸው ደንበኞች ለምንድን ነው እቃ የሚገዙት? ለምንድን ነው መቼ ነው የገዙት? እንዴት ነው የሚገዙት? ስንት ነው የገዙት? ከማን ነው የገዙት? የሚለውን ነገር ምን ይባላል? ኮንሱመር ቢሄቪየር ይባላል። ሶ ይህን ነገር አንደርስታንድ እንድናደርግ ይረዳናል። ሌላው ሞቲቬሽናቸውን አንደርስታንድ ማድረግ እንድንችል ያደርገናል። ደንበኞች ወይም ደግሞ ኮንሱመሮች እቃ ሲገዙ ሞቲቬት ያደረጋቸው ነገር ምንድን ነው? ፕሪፈረንሳቸውስ እንዴት ነው? ሀቢታቸው ምንድን ነው የሚለውን ነገር እንድናውቅ ይረዳናል። ሌላው ማርኬቲንግ ሪሰርች ነው። ያ ማለት ደግሞ ከስተመሮችን እና ኮምፒቲተሮችን በተመለከተ የተለያዩ ዴታዎችን አናላይዝ እንድናደርግ ኮሌክት እንድናደርግ ይረዳናል። ሶ ኮሌክት ያደረግነውን ዴታ መሰረት ያደረገ ዲሲሽን ሜድ እንድናደርግ ኢንፎርምድ የሆነ ዲሲሽን ሜከር እንድንሆን ይረዳናል ማለት ነው። ማርኬቲንግ ስትራቴጂ እዚህ ጋር ደግሞ ለታርጌት ማርኬቱ ታርጌት ማርኬታችንን ዲፋይን ማድረግ ዳትስ ማርኬቲንግ ስትራቴጂ። ቫልዩ ፕሮፖዚሽን ዳት ባይ ዩዚንግ ፕሮዳክት ፕራይስ ፕሌስ ኤንድ ፕሮሞሽን እነዚህ ማርኬቲንግ ሚክስ የሚባሉት ፎር ማርኬቲንግ ሚክስ የሚባሉት። ሶ እነዚህን ፕሮዳክት ዴቨሎፕ ማድረግ፣ ፕራይስ ሴት ማድረግ፣ ዲስትሪቢዩሽን ስትራቴጂ፣ ፕሮሞሽን ስትራቴጂ ዴቨሎፕ ማድረግ አንድ የማርኬቲንግ ታስክ ነው ማለት ነው። ሶ እነዚህ ነገሮች አሉ። ኤንድ ታርጌት ማርኬታችንን መለየት፣ ማርኬቱን ሴግመንት አድርገን ታርጌት አድርገን ፕሮዳክታችንን ፖዚሽን ማድረግ፣ ብራንዳችንን ፖዚሽን ማድረግን አንዱ የማርኬቲንግ ኦፍ ስተዲ ነው ማለት ነው። ስለ ማርኬቲንግ ስትራቴጂ እንድናቅ ይረዳናል። ሴልስ ቴክኒኮችን እንድናቅ ይረዳናል። ሴልስ ቴክኒክ ስንል ደግሞ እዚህ ጋር ምን ምኖችን ያካተተ ነው ማለት ነው። ሴልስ ቴክኒክ ማለት ኔጎሽዬሽን ስኪል እንዲኖረን ያደርገናል። ኔጎሽዬሽን ስኪል እንዲኖር ያደርጋል። ኔጎሽዬት እንድናደርግ ከስተመሮች ጋር ኢንጌጅመንት ኤንድ ክሎዚንግ ዲልስ ሽያጭ ካለ ያንን ሽያጭ ሽጠን እንድንጨርስ ክሎዝ እንድናደርግ ያንን ነገር ይረዳናል ማለት ነው። ሶ እነዚህ አይነት ስኪሎችን ሴልስ ስኪሎችን የምናገኘው እንግዲህ ማርኬቲንግ ኤንድ ሴልስ ማኔጅመንትን ስናቅና ስንረዳ ነው። ኤንድ ሴልስ ፕሮሰሳችንን ኦፕቲማይዝ ያደርገናል። አንድ ሰው የሴልስ ስኪል ካለው የሽያጭ ስኪል ካለው የሽያጭ ሂደቱ ይፋጠናል ማለት ነው። ሶ ሴልስ ፕሮሰሳችንን እንዲፋጠን ይረዳናል ማለት ነው። እንዲፋጠን ይረዳል ማለት ነው። ይረዳል። ሶ እነዚህ ነገሮች ኤሪያ ኦፍ ስተዲ ናቸው ማለት ነው። በሴልስ እና በማርኬቲንግ ቀጣይ ምንድነው? ከስተመር ሪሌሽንሺፕ ማኔጅመንት ነው። ከስተመር ሪሌሽንሺፕ ማኔጅመንት ማለት ደግሞ ከደንበኞች ጋር ለረጅም ጊዜ የሚቆይ ግንኙነት መፍጠር፣ ታማኝ ደንበኞችን ሎያል የሆኑ ከስተመሮችን ለካምፓኒው ክሬት የማድረግ ሂደት ነው። ሶ እዚህ ጋር የተለያዩ ቱሎችን እንዴት ነው ከስተመሮችን ሳቲስፋይ ማድረግ ያለብን፣ እንዴት ነው ከከስተመሮች ጋር ኢንተራክት ማድረግ ያለብን የሚሉት ስኪሎችን ሶ ከስተመር ሪሌሽንሺፕ ማኔጅመንት ቱሎችን አንደርስታንድ እንድናውቅ ይጠቅመናል። ወይም እዚህ ኤሪያ ላይ ስተዲ ማድረግ እንችላለን። ሌላው ስለ ዲጂታል ማርኬቲንግ ነው። ቢዝነሳችንን ኢንተርኔትን እና ቴክኖሎጂን በመጠቀም ፕሮዳክታችንን በሶሻል ሚዲያዎች፣ በዌብሳይቶች፣ በቪዲዮ ፎርም፣ በብሎግ ፎርም እንድናስተዋውቅ ይረዳናል ማለት ነው። ከዲጂታል ከስተመሮቻችን ጋር ኢፌክቲቭሊ ምን እንድናደርግ ኢንጌጅ እንድናደርግ ፓርቲሲፔት እንድናደርግ ይረዳናል። ሶ አንዱ የማርኬቲንግ ኤንድ የሴልስ ማኔጅመንት ስተዲ ኦፍ ኤሪያ ዲጂታል ማርኬቲንግ ነው። እዚህ ጋር ከስተመር ሪሌሽንሺፕ ማኔጅመንትን አይተናል። ሌላው ሪቴል ማኔጅመንት ነው። ሶ ሪቴል ማኔጅመንት አንዱ የሴልስ ኤንድ የማርኬቲንግ ማኔጅመንት አይነት ነው። ሶ ኢንቨንተሪዎች ስቶር ሲሆኑ ሶ ለነሱ ፕራይስ ሴት ማድረግ፣ ሱቆች ሲደረደሩ ሌአውታቸው እንዴት መሆን እንዳለበት፣ አፍተር ሴልስ ሰርቪስ ምን መሆን እንዳለበት ስለ ማወቅ ካለብን ማርኬቲንግ እና ሴልስ ማጥናት ይኖርብናል። የከስተመሮችን ትሬንድ መሰረት ያደረገ አዳፕቴሽን ስትራቴጂስ እንዴት ነው ዴቨሎፕ የምናደርገው የሚለውንም ለማወቅ ያን ነገር ማወቅ ይጠበቅብናል። ሶ ስለ ሴልስ እና ስለ ማርኬቲንግ እውቀት ይጠይቀናል ማለት ነው።
ሌላኛው ፕሮሞሽን ነው። እንዴት ነው ፕሮሞት የምናደርገው? ካምፔኖችን የምናዘጋጀው፣ ኢቨንቶችን የምናዘጋጀው፣ አድቨርታይዚንግ ዴቨሎፕ የምናደርገው እንዴት ነው? ብራንድ አዌርነሳችንን ማክሲማይዝ ለማድረግ ሽያጫችንን ኢንክሪዝ ለማድረግ ፕሮሞሽን መስራት ይጠበቅብናል። እንዴት ነው ፕሮሞሽን የምንሰራው የሚለውን ነገር ለማወቅ we have to understand what's marketing and sales የሚለው ነገር ማወቅ ይጠበቅብናል። ኢቲካል ኤንድ ሌጋል ኮንሲደሬሽን ነው። ኢቲካሊ ኤንድ ሌጋል የሆነ ማርኬቲንግ አክቲቪቲ ማካሄድ ይጠበቅብናል። አድቨርታይዝ ስናደርግ ኦቨር ፕሮሚሲንግ አያስፈልግም። ኤንድ የከስተመሮችን ዴታ ወይም ደግሞ ፕራይቬሲ መጠበቅ አለብን። ስለዚህ አድቨርታይዚንግ ላይ ዴታ ፕራይቬሲ ላይ ምን መሆን አለብን? መጠንቀቅ ይኖርብናል። ጥሩ መሆን አለብን። የሰዎችን ሚስጥር አሳልፈን መስጠት አይጠበቅብንም ማለት ነው። ሌላው ብራንድ ሬፑቴሽናችንን አስጠብቀን መሄድ ይጠበቅብናል። ኢቲካል ኤንድ ሌጋል ከሆነ ብራንዳችን ዝነኝነቱ እንደተጠበቀ ይቀጥላል ማለት ነው። እነዚህ የማርኬቲንግ ኤንድ ሴልስ ማኔጅመንት ኤሪያ ኦፍ ስተዲ ናቸው። ሌላው ፕሮፌሽናል ኬር ማርኬቲንግ ኤንድ ሴልስ ነው። እንግዲህ አንድ ሰው በማርኬቲንግ እና በሴልስ ከተመረቀ ምን ምን አይነት ስራዎች ሊሰራ ይችላል ወይም በምን ሙያዎች ላይ ሊሳተፍ ይችላል የሚለውን ነው እዚህ ጋር የሚገልጸው ባጭሩ እናያለን። የመጀመሪያው ሪቴል ሴል አሶሲዬሽን ኦር ሪቴል ሴልስ አሶሲዬሽን ላይ ነው። እዚህ ጋር እንግዲህ የሆነ የሪቴል ሽያጭ ማህበር እንደማለት ነው። እዛ ላይ ያሉ አካላት እንግዲህ የከስተመሮችን አሲስት ማድረግ፣ ማኔጅመንቶችን ኢንቨንተሪዎችን ማኔጅ ማድረግ፣ ትራንዛክሽኖችን ሃንድል የማድረግ አክቲቪቲዎች ላይ መሳተፍ ይችላል ማለት ነው። ሌላው ቴሌ ማርኬተር ነው። እንግዲህ ሽያጮችን በስልክ መፈጸም ይቻል እዚህ የሚያደርጉት እንግዲህ በሴልስ የተመረቁ ሴልስ ሪፕሬዘንታቲቭ፣ ስለ ሴልስ እውቀት ያላቸው፣ ስለ ማርኬቲንግ እውቀት ያላቸው ሰዎች በሾርት ተርም ኦር ሎንግ ተርም ትሬኒንግ ወስደው ቴሌ ማርኬተር መሆን ይችላሉ። ሌላው ቢዝነስ ዴቨሎፕመንት ማኔጀር ነው። እዚህ ጋር ደግሞ አዳዲስ የቢዝነስ ኦፖርቹኒቲዎችን ኤንድ ፓርትነርሺፕ ወይም ደግሞ በጆይንት ቬንቸር መልክ ሊሆን ይችላል፣ በፓርትነርሺፕ መልክ ሊሆን ይችላል። ድርጅቶች ከድርጅት አብረው እንዲሰሩ አዲስ የማርኬቲንግ ኦፖርቹኒቲ መፈለግ ላይ አስ ቢዝነስ ዴቨሎፕ ማኔጀር ሆነን መስራት እንችላለን። ሌላው ኮፒ ራይተር ነው። አስ ኮፒ ራይተር ፐርሱሲቭ የሆኑ ኮንተንቶችን ክሬት በማድረግ አድቨርታይዚንጎችን በመስራት ኤንድ ዌብሳይቶች ላይ ብሎጎችን ፖስት በማድረግ ኮፒ ራይተር መሆን እንችላለን። ኤንድ ሴልስ ሪፕሬዘንታቲቭ ወይም ደግሞ የሽያጭ ተወካይ እና የሆነ ፕሮዳክት እንዲሸጥ ነጎሼት በማድረግ ከክላይንቶች ጋር ያለውን ግንኙነት ወይም ደግሞ ሪሌሽንሺፕ አስጠብቆ እንዲሄድ ድርጅቱ ለማድረግ ሴልስ ሪፕሬዘንታቲቭ ሆነን አስ ኤ ፕሮፌሽን መስራት እንችላለን። ሌላው ኢንሹራንስ ኤጀንት ነው። ኢንሹራንሶች ላይ የኢንሹራንሶች ፖሊሲዎችን በመሸጥ ኤንድ አሲስት በማድረግም ኢንሹራንስ ላይ ተቀጥሮ መስራት ይችላል ማለት ነው። ሌላው ዲጂታል ማርኬቲንግ ማኔጀር ነው። ቢዝነሶች አሁን ላይ ቢዝነሳቸውን በኦንላይን ኦፕሬት የሚያደርጉት ራን የሚያደርጉት የተለያዩ ካምፔኖችን በኦንላይን ያዘጋጃሉ። ማኔጅ ማድረግ ኤንድ ዌብ ፕሬዘንሳቸውን ኮንሲስተንስ ሆኖ እንዲቀጥል አስ ኤ ማርኬቲንግ ማኔጀር፣ ሶሻል ሚዲያ ማኔጀር፣ ዲጂታል ማርኬቲንግ ማኔጀር ሆነን መስራት እንችላለን ማለት ነው። ሌላው ማርኬቲንግ ማኔጀር ነው። እዚህ ጋር ደግሞ ስትራቴጂዎችን ዴቨሎፕ ማድረግ፣ ካምፔኖችን ማዘጋጀት፣ ቲሞችን ኮኦርዲኔት በማድረግ አስ ኤ ማርኬቲንግ ማኔጀር ድርጅቶች ላይ ተቀጥረን ማርኬቲንግ ኦፊሰር ሆነን መስራት እንድንችል ያስችላል ማለት ነው። ማርኬቲንግ ሪሰርቸር መሆን መቻልም እንድንችል ይረዳናል። እዚህ ጋር ማርኬቲንግ ሪሰርች አናላይስ መስራት ስለ ኮምፒቲተሮች እና ስለ ከስተመሮችን ዴታዎችን ኮሌክት በማድረግ ስለ ማርኬቱን አናላይዝ በማድረግ የተለያዩ ዲሲሽኖች እንዲወሰን ማርኬቲንግ ኢንተለጀንስ ወይም ደግሞ ማርኬቲንግ ሪሰርች ላይ ፓርቲሲፔት ማድረግ እንችላለን። ኤንድ ሴልስ ማኔጀር መሆን እንችላለን። ቲሞችን የሴልስ ቲሞችን ሊድ በማድረግ እነሱን ሴልስ ቲሞችን በማዋቀር በመምራት ኤንድ ሞኒተር በማድረግ ፐርፎርማንሳቸውን ሴልስ ማኔጀር መሆን እንችላለን። ፕሮዳክት ማኔጀር መሆን እንችላለን። ቱ ዴቨሎፕ ፕሮዳክት ኤንድ ቱ ማርኬት ዳት ፕሮዳክትን ማርኬት ለማድረግ እና ፕሮዳክቱን ዴቨሎፕ በማድረግ አስ ፕሮዳክት ማኔጀር መቀጠር እንችላለን። ብራንድ ማኔጀር መሆን እንችላለን። ኢን ኦርደር ቱ ዴቨሎፕ ኦር ቢልድ ኤ ኒው ብራንድ ኤንድ ሜንቴን ዘ ብራንድ አይዴንቲቲ። ብራንድ ከሌለው ብራንድ ዴቨሎፕ ለማድረግ ብራንድ ካለው ደግሞ ያን ብራንድ አይዴንቲቲውን አስጠብቆ ዝነኝነቱን ሳያጣ ስሙ ሳይጠፋ እንዲቀጥል ለማድረግ አስ ብራንድ ማኔጀር ገብተን ብራንድ ማኔጀር ሆነን መቀጠል እንችላለን ማለት ነው። እነዚህ በሙሉ ማርኬቲንግ ኤንድ ሴልስ የሚሰጡን ኦፖርቹኒቲዎች ናቸው ማለት ነው፣ ወይም ደግሞ የስራ አይነቶች ናቸው ማለት ነው።
ሌላው ብራንች ኦፍ ማርኬቲንግ ነው። የማርኬቲንግ የብራንች አይነቶች ወይም ደግሞ በምን ብራንች ላይ ፓርቲሲፔት ማድረግ እንችላለን በማርኬቲንግ ላይ ስንል የመጀመሪያው ዲጂታል ማርኬቲንግ ነው። ያ ማለት እንግዲህ በማርኬቲንግ አንድ ማርኬቲንግ ማኔጀር በእነዚህ ስፔሻላይዝድ ማድረግ ይችላል ማለት ነው። ሶ ዲጂታል ማርኬቲንግ መሆን ይችላል። ዲጂታል ማርኬቲንግ ላይ ስፔሻላይዝድ ስናደርግ እንግዲህ ምንድነው ኦንላይን አድስ፣ ሰርች ኢንጂን ኦፕቲማይዜሽን፣ ሶሻል ሚዲያ ማርኬቲንጎችን ፐርፎርም፣ ኮንተንት ማርኬቲንግ የምንላቸው በሙሉ ቢዝነሶችን ኦንላይን በዌብሳይት ሊሆን ይችላል ቢዝነሶች ኦፕሬት ሲያደርጉ እዛ ጋር አሴ ዲጂታል ማርኬተር እኛ ፓርቲሲፔት ማድረግ እንችላለን። ወይም ደግሞ ዲጂታል ማርኬቲንግ አንድ የማርኬቲንግ አይነት ነው። ሌላው ኮንተንት ማርኬቲንግ ነው። ብሎግስ፣ ቪዲዮ፣ ኢንፎግራፊክስ ቱ ኢንጌጅ ከስተመሮችን ፓርቲሲፔት ለማድረግ የተለያዩ ብሎጎችን፣ ቪዲዮዎችን፣ ኢንፎግራፊክሶችን በመልቀቅ ክሬት በማድረግ አንድ ኮንተንት ማርኬቲንግ አንድ የማርኬቲንግ አይነት ነው። ብራንድ ኤንድ አድቨርታይዚንግ ብራንድ ክሬት በማድረግ ብራንዶችን ፕሮሞት በማድረግ አድቨርታይዚንግ በመስራት እነዚህ አንድ የማርኬቲንግ አይነት ነው። አሁን ብራንድ ማኔጀር ሆነን ስፔሻላይዝድ ማድረግ እንችላለን። ማርኬቲንግ ሪሰርች ማርኬት ሪሰርች የከስተመሮችን ኒድ ኤንድ የኮምፒቲተሮችን ኒድ አሰሰው ማድረግ ስተዲ በማድረግ ጥናት የሚያካሂድ ማርኬተር መሆን እንችላለን። ፐብሊክ ሪሌሽን ድርጅቱ ከፐብሊኮች ጋር ወይም ደግሞ ከህዝብ ጋር ያለውን ግንኙነት በተመለከተ አስ የፐብሊክ ሪሌሽን ድርጅቶች ጋር አንድ የፐብሊክ ሪሌሽን እንደ አንድ ፕሮፌሽን እዚህ ጋር መስራት እንችላለን። ወይም ደግሞ ፐብሊክ ሪሌሽን አንድ የማርኬቲንግ ስፔሻላይዜሽን ኤሪያ ነው ማለት ነው። ሶ ፕሮዳክት ማርኬቲንግ አለ። ፖዚሽን ኤንድ ፕሮሞት ስፔሲፊክ ፕሮዳክትን ፖዚሽን ከማድረግ አንፃር ፕሮሞት ከማድረግ አንፃር ፕሮዳክት ማርኬቲንግ ላይ ስፔሻላይዝ ማድረግ እንችላለን። ሌላው ኢንፍሉንሰር ማርኬቲንግ ነው። እዚህ ጋር ደግሞ ከኢንፍሉንሰሮች ጋራ ፓርትነር ነው መስራት። እሱም ኢንፍሉንሰር ማርኬቲንግ መሆን እንችላለን። አንድ የማለት ምንድነው እኛ ኢንፍሉንሰር ከሆነ ብዙ ተከታዮች ካለ ለምሳሌ ኢንፍሉንሰር ማለት ብዙ ተከታይ ያለው ቲክታከር ምን ይባላል? ኢንፍሉንሰር ይባላል። እሱ ጋር ፓርትነር አሁን እነሱ ከተለያዩ ድርጅቶች ጋር ፓርትነር ሆኖ ይሰራሉ። እነሱ ምንድናቸው የሚሰሩት? አሁን ኢንፍሉንሰር ማርኬቲንግ ይባላል። ሌላው ሪሌሽንሺፕ ማርኬቲንግ ነው። ቢውልድ ሎንግ ታይም ሪሌሽንሺፕ ዊዝ ከስተመር ከከስተመሮች ጋራ ለረጅም ጊዜ የሚቆይ ግንኙነት ወይም ከስተመር ሪሌሽንሺፕ ማኔጀር መሆን እንችላለን። ሌላው ኢንተርናሽናል ማርኬቲንግ ነው። ድርጅቱ ኢንተርናሽናል ከሆነ ወይም ደግሞ ድርጅቱ ኦፕሬት የሚያደርግበት ሌላ ቦታ ላይ ካለ በተለያየ ሀገሮች ላይ የተለያዩ ድርጅቶች ያሉት መልቲናሽናል ካምፓኒ ሊሆን ይችላል። ኢንተርናሽናል ማርኬቲንግ እዚህ ጋር እንደ ኢንተርናሽናል ማርኬቲንግ ላይ ኢንተርናሽናል ማርኬቲንግ ማኔጀር ሆነን የተለያዩ ስትራቴጂዎችን ዴቨሎፕ ማድረግ መሳተፍ እንችላለን። ሌላው ሶሻል ማርኬቲንግ ነው። እዚህ ጋር ደግሞ ለማህበረሰቡ ጥሩ የሆነ ባህሪ ያለው ማህበረሰብ ከመፍጠር አንፃር ሶሻል ሚዲያ ማርኬቲንጎች ሶሻል ማርኬቲንግ ይኖራል። እዚህ ጋር የተለያዩ ካምፔኖችን በማዘጋጀት ፕሮግራሞችን በማዘጋጀት ለማህበረሰቡ ጎጂ የሆኑ ቢሄቪየሮችን ስኩዌንሳቸውን በማሳየት መጥፎ የሆኑ ባህሪዎች እንዲቀንሱ ማድረግ ለምሳሌ የሲጋራን ጉዳት ማሳየት ምንድነው ከልክ በላይ ጠጥቶ ማሽከርከር እነዚህ የሚሰሩት በሶሻል ማርኬቲንግ ነው ማለት ነው። በሶሻል ማርኬቲንግ ነው። እነዚህ ምኖች አሉት ብራንቾች አሉት ማርኬቲንግ። ሌላው ሮልስ ኦፍ ማርኬቲንግ ማኔጀር ነው። አንድ ማርኬቲንግ ማኔጀር ምን አይነት ሮል ሊኖረው ይችላል? ማርኬቲንግ ማኔጀር ስንል ስትራቴጂክ ሊደር ነው ብለናል። የተለያዩ ሮሎች አሉት ወይም ደግሞ ሪስፖንሲቢሊቲዎች አሉት። ከዚህ መካከል ሪሰርች ኦፖርቹኒቲዎችን መፈለግ ነው። እንግዲህ እዚህ ጋር ታርጌት ኦዲየንስ ኤንድ ትሬንዶችን አናላይዝ በማድረግ ለድርጅቶች ኦፖርቹኒቲ ክሬት ማድረግ መቻል የአንድ የማርኬቲንግ ምንድነው ማለት ነው ሪስፖንሲቢሊቲ ነው። ሌላው ስትራቴጂዎችን ዴቨሎፕ ማድረግ ከካምፓኒው ጎል ጋር አብሮ ሊሄዱ የሚችሉ ፕሮዳክት፣ ፕራይሲንግ፣ ፕሮሞሽን፣ ዲስትሪቢዩሽን ስትራቴጂዎችን ዴቨሎፕ ማድረግ፣ ካምፔኖችን ኢምፕሊመንት ማድረግ ኢምፕሊሜንቲንግ ካምፔን ላንች ማርኬቲንግ ፕላኖችን ፕሮግራሞችን ዴቨሎፕ በማድረግ እነሱን መፈጸም ኤንድ መቆጣጠር የአንድ ማርኬቲንግ ማኔጀር ኃላፊነት ነው። ማኔጂንግ ቲሞችን ሰብ ፋንክሽኖች ሊኖሩት ይችላሉ። ሴልስ የሚችላል፣ ፕሮሞሽን ዲፓርትመንት፣ ፐብሊክ ሪሌሽን ዲፓርትመንት ይኖራል። እነዚህ ነገሮች ኮኦርዲኔት ማድረግ በጀት ሪሶርስ አሎኬሽን ዋይዝሊ ሪሶርስን አሎኬት አድርጎ የማርኬቲንግ ኦብጀክቲቭን የድርጅቱን ወይም ደግሞ የካምፓኒውን ኦብጀክቲቭ እንዲሳካ የማድረግ ኃላፊነት የአንድ ማርኬቲንግ ማኔጀር ነው ማለት ነው። ሌላው ሴልስን ሳፖርት ማድረግ ሴሎችን ወይም ደግሞ የሽያጭ ክፍሎችን ምን ማድረግ ነው ሳፖርት ማድረግ ማቴሪያሎችን ማዘጋጀት ኢቨንቶችን በማዘጋጀት ሽያጩ እንዲፈጸም ማለት ነው። ለምሳሌ ባዛር ባጭሩ ኢቨንት ነው እንደዚህ አይነት ነገሮች እነዚህ የአንድ የማርኬቲንግ እና የሴልስ ማኔጅመንት ሪስፖንሲቢሊቲ ናቸው። ሌላው ኤክስተርናል ኮሚኒኬሽን ላይክ ፐብሊክ ሪሌሽን እንዳልነው ማለት ነው። ከሚዲያዎች ጋር ሊሆን ይችላል፣ ከፓርትነሮች ጋር ከከስተመሮች ጋር ኮሚኒኬት ማድረግ ጥያቄ ከሚያነሱ ካለ ለዛ ሪስፖንስ መስጠት
ሌላው ሶሻል ሚዲያ ማኔጅመንት የአማት ኦንላይን ፕሬዘንስ ወይም ደግሞ ዲጂታል ማርኬቲንግ ፌስቡክ ፔጅ ሊኖረው ይችላል፣ ቴሌግራም ግሩፕ ሊኖረው ይችላል፣ ኢንስታግራም ፔጅ ሊኖረው ይችላል ድርጅቱ። እነዛን ነገሮች ማኔጅ ማድረግ መቻል፣ የከስተመሮች ኮሜንት ካለ ሪስፖንስ መስጠት፣ ኤንድ ፖስት መፖሰት ካለበት ፖስት ማድረግ፣ ቪዲዮ መቀረጽ ካለበት ቪዲዮዎች ተቀርጸው እንዲፖስቱ ማድረግ፣ እነዚህ በሙሉ የሶሻል ሚዲያ ማኔጅመንት ሪስፖንሲቢሊቲ ናቸው። አንድ ማርኬተር እነዚህ መስራት አለበት። ሌላው ሪፖርት ማድረግ መቻል፣ ስለ ካምፔኖቹ፣ ስለ ሪዛልቱ፣ ስለ አናላይዝ ሰርቶ ካለ ኢንሳይቱ ምን ይመስላል የሚለውን ነገርም ሪፖርት ማድረግ መቻል። ሌላ ፕላኒንግ ኤሄድ ፊውቸር ስትራቴጂ እና ፖሊሲዎችን ዴቨሎፕ ማድረግ የማርኬቲንግ ማኔጀር ሪስፖንሲቢሊቲ ነው። ወደፊት ምን ሊሆን ይችላል? ወደፊት እንደዚህ ከሆነ እንደዚህ አይነት ነገር ያስፈልገናል፣ እንደ አይነት ፕራይሲንግ ስትራቴጂ እንጠቀማለን፣ እንደ አይነት ፕሮሞሽን መጠቀም አለብን ብሎ ወደፊት ያለውን ነገር ነገን መተንበይ የአንድ ማርኬቲንግ ማኔጀር ኃላፊነት ነው ማለት ነው። ሌላው ሴልስ ማኔጀር ምን አይነት ሪስፖንሲቢሊቲ ያለው ነው? ሴልስ ማኔጀር ልክ እንደ ማርኬቲንግ ማኔጀር ሴልስ ማኔጀርም የራሱ የሆነ ሪስፖንሲቢሊቲ ያለው። ሴልስ ስንል ስፔሲፊክ የሆነ ምንድነው ብለናል እዚህ ጋር ስፔሲፊክ የሆነ ሪስፖንሲቢሊቲ ነው። ማን? ሴልስ ስፔሲፊክ የሆነ ሪስፖንሲቢሊቲ ነው። ስለዚህ ስፔሲፊክ ነው፣ የራሱ የሆነ ሪስፖንሲቢሊቲ ያለው። የመጀመሪያው ታርጌት ማድረግ ነው፣ ጎል ማስቀመጥ አለበት። እንግዲህ ማርኬቱን አናላይዝ አድርጎ ጎል ያስቀምጣል። ይሄን ያህል ሽያጭ ይሸጣለሁ፣ ይሄን ያህል እንትን አደርጋለሁ ብሎ ማለት ነው። ከዛ ምን ዴቨሎፕ ያደርጋል? ፕላን ያወጣል። ሴት ያደረገውን ጎል ለማሳካት ስትራቴጂዎችን ኤንድ ካምፔኖችን ያዘጋጃል። ማን? ሴልስ ማኔጀር። ከዛ ቲሞችን ያዋቅራል፣ ቲም ማኔጅ ያደርጋል፣ ይመለመላል፣ ያሰለጥናል፣ ዜን ሞኒተር ያደርጋል። ከዛ ፎርካስት ያደርጋል ኤንድ ሪፖርት ያደርጋል፣ ዴታዎችን አናላይዝ ያደርጋል። መጨረሻ ላይ ያለውን አፈጻጸም ሪፖርት ያደርጋል፣ ሼር ያደርጋል ለሚመለከተው አካል። ኤንድ ሪሌሽንሺፕ ቢልዲንግ እነዚህ ጋር ኪ የሚባሉ ክሊየንቶች አሉ፣ ወይም ደግሞ ቁልፍ ጠቃሚ የሚባሉ ደንበኞች አሉ። እነሱ ጋር ያለውን ግንኙነት ምን ያደርጋል? ማስጠበቅ፣ ሜንቴን ጠብቆ እንዲሄድ ማድረግ እና ጥሩ ግንኙነት እንዲኖር እና ያን ጥሩ ግንኙነት እንዲቀጥል የማድረግ ሂደት የሴልስ ማኔጀሩ ነው ማለት ነው። ሌላው ትሬኒንግ ኤንድ ዴቨሎፕመንት ቲሞቹ ስኪላቸው ሴልስ ስኪላቸው እንዲጨምር ማድረግ፣ ትሬኒንጎች በየዕለቱ ዴቨሎፕ እንዲያደርጉ የተለያዩ ሞቲቬሽን ኢናንስመንቶች ይሰጣሉ። ሌላው ክሮስ ዲፓርትመንት ኮላቦሬሽን ከሌሎች ከማርኬቲንግ፣ ከኦፕሬሽን፣ ከፐብሊክ ሪሌሽን፣ ከፋይናንሶች ጋር አብሮ መስራት ይጠበቅበታል። ሞቲቬት ማድረግ አለበት። ቲም ሞቲቬሽን ኢንሴንቲቭ በመስጠት ሪዋርድ በማድረግ ኢንኬሬጅ ማድረግ ሬንፎርስ ማድረግ ይጠበቅበታል ማለት ነው ቲሞቹን። ፐርፎርማንስ ኢቫሉዌሽን ነው። እዚህ ጋር ፐርፎርማንስ ኢንዲኬተርሶች ሊኖሩ ይችላሉ። አንድ ሽያጭ ባለሙያ ጥሩ ሸጠ የሚባለው ምን ሲያደርግ ነው የሚለው ነገር ኤንድ ኮች ኢምፕሩቭ እንዲያደርጉ አፈጻጸማቸው የተሻለ እንዲሆን ኮች ይደረጋሉ። የኮቺንግ አገልግሎት ሊኖር ይችላል። ኤንድ ፐርፎርማንሶች ካሉ እነሱ አሉ ኢምፕሩቭ እንዲያደርጉም የኮቺንግ አገልግሎት ሊኖር ይችላል ማለት ነው። እነዚህ በሙሉ የማን ኃላፊነት ናቸው ስንል የሴልስ ማኔጀሩ ኃላፊነት ናቸው ማለት ነው። ሴልስ ማኔጀሩ እነዚህ ላይ ፎከስ አድርጎ መስራት ይጠበቅበታል ማለት ነው። በአጠቃላይ ይሄን ቻፕተር ስናየው ቻፕተር 1 ስናየው ሰማሪው የሚለን ምንድነው? ማርኬቲንግ ኤንድ ሴልስ ማኔጅመንት ቫይታል የሆነ ፊልድ ነው። ኢትስ ክሬቲቪቲ ስትራቴጂክ ኤንድ አናላይሲስን ብለንድ ያደረገ ወይም ደግሞ የያዘ የፊልድ አይነት ነው። የተለያዩ ኬረሮች አሉት ወይም ደግሞ የስራ ፕሮፌሽኖች አሉት። ስፔሻላይዝ ልናደርግ የምንችልባቸው የተለያዩ ማርኬቲንግ ብራንች ወይም ደግሞ አማራጮች አሉት። በእነዚህ ፕሮፌሽኖች ወይም ደግሞ በእነዚህ ብራንቾች ስፔሻላይዝ ካደረግን ጥሩ ፕሮፌሽናል መሆን እንችላለን ማለት ነው። ሴልስ ማኔጀር ኤንድ ማርኬቲንግ ማኔጀር የአንድ ድርጅቱ እንዲያድግ ብራንዱን ቢውልድ እንዲያደርግ ከስተመሮቹን ሳቲስፋይ እንዲያደርግ የራሳቸው የሆነ ምን አላቸው? ኪ የሆነ ሮል አላቸው ማለት ነው። as a student if you are interested in this profession as marketing and sales management profession, you can be there is a digital tool, there is customer engagement and strategic planning opportunity. በእነዚህ ዙሪያ ፕሮፌሽናል የመሆን ፍላጎቱ ካለን ፉል የሆነ ኦፖርቹኒቲ አለ። በዲጂታል ወይም በትራዲሽናል ወይም ማርኬቲንግ እና ሴልስ ላይ ፓርቲሲፔት በማድረግ ፕሮፌሽናል መሆን እንችላለን ማለት ነው።
አጠቃላይ ቻፕተር 1 የሚያወራን ስለዚህ ነው። ስለተከታተላችሁኝ አመሰግናለሁ። ቻናላችንን ሰብስክራይብ በማድረግ የቻናላችን አባል ይሁኑ። ይህ የኔ ቱቶሪያል የዩቲዩብ ቻናል ነው። ይህ ቻፕተር 1 ሴልስ ማርኬቲንግ ኤንድ ሴልስ ማኔጅመንት የ11ኛ ክፍል ተማሪዎች ሞጁል 1 ቻፕተር 1 ነው። በቀጣይ ሞጁል 1 ቻፕተር 2 በቀጣይ ቪዲዮ እለቅላችኋለሁ። ስለተከታተላችሁኝ አመሰግናለሁ። See you next. Thank you.